ሰላም ጋይስ እንደምን አላችሁ? አሁን የምንገኘው እንግዲህ ከቤኪ ነው። ያው የዲቦራ ፋውንዴሽን ዋና ስራ አስኪያጅ she's doing a great job guys። አሁን የምንገኘው እንግዲህ ሱር ኮንስትራክሽን አካባቢ የሚገኘው ዲቦራ ፋውንዴሽን ነው። በጣም አኩርታናለች። ፎርብስ አንደር 30 ተመዝግበሽ ነው። ምን ተሰምተሻል? በጣም ደስ ብሎኛል። የኮምፒቲሽኑ ፓርት በጣም ረጅምና ሄክቲክ ነበረ፣ ግን ተሳካ። ስሚ ፕሮሰስ ነው። ብዙ ነገር እንዳውቅ አድርጎኛል። ባለፈው ደግሞ የሻራተን ላይ በጣም ትልቅ ሰርፕራይዝ አዘጋጅተሽ ነበረ እና አልነበርኩም። እኔ ዱባይ ነበርኩ። መጣ በጣም ደስ ይለኝ ነበረ። ይኸው አዲስ መጽሐፍ ተለቆላቸዋል ጋይስ። በጣም ደስ የሚል አባዱላ ገመዳ የሚል it's a full story እና የጓደኞቹ ደግሞ ምስክርነት ስለ ስራው በየተለያየ ሴክተር በሰራበት ሴክተር እና በነበረበት ቦታ ስለሱ እየመሰከረ ነበር። እንደዛ ኤክስፒሪየንስ ነበረ ይላሉ። ሁሉም የገባበት በሰርፕራይዝ ነገር እንደምትመለከቱት እዚህ ጋር as daughter and dad በጣም ደስ የሚለው what a beautiful connection honestly። አሁን አሜሪካ ላይ ነው በቅርቡ። ስለዚህ when I come back I want to visit የዳውን ሲንድሮም ልጆችን ሰፖርት የምታደርጉበት ለገጣፉ ላይ የሚገኙ ቦታዎችን መጥቼ መጎብኘት እፈልጋለሁ። I heard you guys are doing a good job። ፎርብስ የወደዱት ደግሞ እሱን ቦታ እንደሆነ ሰምቻለሁ እና በአካል ሄደን እናየዋለን ማለት ነው። በደስታ ልጆቹን በጉጉት ነው የሚጠብቁት። ያው የልጅ ፍቅር እንዳለ ታውቃለህ። በመተንታቸው ሴንተሩ ላይ ምን እንደሚሰራ ከትምህርት አንጻር ከኪንደርጋርደን ቮኬሽናል ድረስ እናስተምራለን። ኬጂ ላይ መደበኛ ትምህርት አራት ዓመታቸው ላይ ሆነው ይገባል። ከዛም ፋንክሽናል ኤዱኬሽን ደግሞ ይባላል። 11-15 ዓመታቸው ሆነው ግን ምንም ትምህርት ሳይማሩ ረጅም ህይወታቸውን በቃ ያን ህይወታቸውን ቤት ውስጥ ቁጭ ብለው ያደጉ ልጆች እና ገና ወደ ኬጂ ስለማንመለሳቸው ፋንክሽናል ኤዱኬሽን የሚል የሚሰጣቸው ክላስ አለ። ፋንክሽናል ስኪሎችን መጻፍ፣ ማንበብ፣ ብር መቁጠር፣ መንገድ መሻገር፣ እነዚህ ስራዎች የሚማሩበት እና ፋንክሽናል ሲጨርሱ ደግሞ ወደ ቮኬሽናቸው የሚገቡና ስለ ስራ ከስተመር ሰርቪስ፣ ሪሴፕሽን፣ መቀበል፣ ክለርክ፣ ጋርድኒንግ፣ ካንድል ሜኪንግ ሁሉንም ነገር ይማራሉ። እዛ ወደ ስራ ደግሞ ይገባሉ። ወደ ስራ ይሰማራሉ። you make them fit በደንብ ተሰልጥነው። by the way guys እሷ እየሰራችሁ ያለው ስራ ምን ያህል ከባድ እንደሆነ ልገልጽላችሁ አልችልም። ከሶሻል ሚዲያ ሲታይ ሜቢ ቀላል ሊመስል ይችላል but ኮሚትመንት ነው የወሰደችው። የማያልቅ ኮሚትመንት፣ የእድሜ ልክ ኮሚትመንት እና በጣም የሚያኮራ ስራ ነው። በጣም ኢንስፓየር ታደርግኛለሽ የበለጠ እኔም ሪስፖንሲቢሊቲ እንድወስድ እና በደምብ ሰፋ አድርጌ የራሴን ብዙ ሰዎች እንዳግዝ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ያው አንተም በጣም ኢንስፓየር የምታደርገን ወጣቶችን ማነሳሳት ብዙ ስራ መስራት እንደሚቻል እና ምንም ነገር ደግሞ ከሰራኸው ከለፋህበት እንደሚሳካ ያየንበት ያንተ ጉዞ ነው እና በጣም ነው የምናደንቅህ። ቴንክ ዩ